ለብዙዎቻችን በጣም ከባዱና በጣም ዝቅተኛ ውጤት የምናመጣበት ፈተና ኤስኤቲ ነው። ፐርሰናሊ እኔንም ጨምሮ በኤስኤቲ ነው በጣም ዝቅተኛ ውጤት ያመጣሁት። ስፔሻሊ ደግሞ ከ2-3 ዓመታት በፊት ኤአይ ኢንተርኔት ምናምን በደንብ ማግኘት በማይችሉበት ጊዜ ደግሞ በጣም ከባድና በጣም አስቸጋሪ ነበር። ይሄም የሚሆነው ደግሞ አንደኛ አንስትራክቸርድ ስለሆነ አንኦርጋናይዝድ ስለሆነ እንዲሁም ደግሞ የሆነ አንፕሬዲክቴብል የሆኑ ጥያቄዎችና በጣም የሚያሳስቱ ኮንፊውዚንግ የሆኑ ጥያቄዎች ስለሚመጡበት ነው። እኛም ደግሞ ያለንን ሪሶርስ ተጠቅመን እንዴት መዘጋጀት እንችላለን የሚለውን ከዚህ በፊት በብዙ ቪዲዮዎች እኔም ነግሬያቸዋለሁ። ብዙ ክሬተሮችም ደግሞ እንዴት መዘጋጀት እንደሚችሉ ካላቸው ኤክስፔሪየንስ አንጻር ሼር አድርገዋቸዋል። ዛሬ ግን የማሳያችሁ በጣም ፋስተስት ዌይ የሚባለውን ለኤስኤቲ በቀራችሁ ሰዓት እንዴት አድርጋችሁ ፕሪፔር ማድረግ እንደምችሉና በተቻላችሁ አቅም ደግሞ አሪፍ ውጤትና ከምታስቡትን በላይ ካቀዳችሁት በላይ ፐርፎርም እንዴት ማድረግ እንደምችሉ ነግራችኋለሁ። መጨረሻ ላይ ደግሞ ጊቫዌይ ስለሚኖርን እስከ መጨረሻው አብራችሁን ቆዩ። ዋነኛው የኤስኤቲ የኢንትራንስ ኤግዛሚኔሽን በጣም ከባድ ያደረገው ነገር አንስትራክቸርድ ስለሆነ ወይም ደግሞ ኦርጋናይዝድ ተደርጎ ይሄን አንብቡ ተብሎ ስለማይሰጠን የሆነ የትኛውን ማንበብ እንዳለብን የትኛውን መዘጋጀት እንዳለብን ኮንፊውዝድ እንሆናለን እና በዛ ምክንያት ጀስት ጥያቄ ብቻ ነው ሰርተን የምንገባው። ከጥያቄ ውጭ ምንም ነገር አናውቅም። ኦፍ ኮርስ ጥያቄ መስራት በጣም ቀላል ነገር አይደለም፣ ግን ጥያቄ መስራት ብቻውን ደግሞ እንድናልፍ ያደርገናል ማለት አይደለም። ለዛም ነው ከዚህ በፊት በነገርኳችሁ መሰረት ኦርጋናይዝድ የሆነ ነገር ለማዘጋጀት በራሳችሁ ሞክሩና ለመጠቀም ሞክሩ እያልኳችሁም ነበር። ሪኮመንድ ያደረኳችሁም የዩቲዩብ ቻናሎች ምናምን ነበሩ፣ ሪሶርሶችን ጭምር። ከዛ ውስጥም ደግሞ የሳገረው የሚሰራበት የዩቲዩብ ቻናል ማርብል ኢንግሊሽ ቲዩብ ለሁላችንም ማለት ይቻላል ለአብዛኞቻችን የኤስኤቲ ውጤታችን መቀየር ዋነኛው ነው። ደግሞ እሱ እንደምታውቁት በጣም ትሪኪ የሆኑ አንፋሚሊያር የሆኑ እንዴት ደግሞ በጣም ተማሪዎችን የሚያሳስቱ ዋና ዋና ነገሮችን እንዴት አድርጎ እንደሚያስረዳና የራሱ በቃ ለርኒንግ ስታይል አለው እንዴት አድርጎ እንደሚያስተምር ያውቃል። ይህን ነገር ደግሞ በጣም በብዙ ተማሪዎች ጥያቄ መሰረት ወደ መጽሐፍነት ተቀይሮ ማርብል ቡክ ሲሪየስ ሆኖ መጥቷል። አይስዌር ቱ ጋድ እኔ ለዚህ ማስታወቂያ እየሰራው አይደለም፣ ግን በእናንተ ቦታ በሆን ይሄን መጽሐፍ ባገኝ ዝቅተኛ ውጤት ሳይሆን ከፍተኛ ውጤት እንዳመጣበት ይረዳኛል ብዬ ስለማስብ እና በእናንተ ቦታ በሆን ደግሞ ይህን ሪሶርስ ስለምጠቀመው ነው ለእናንተ እያሳያችሁ ያለሁት። ኢንስቲድ እንደ ማስታወቂያ ሳይሆን ይሄን ሪቪው ስላደረግኩ ብቻ ለእናንተ ከነዚህ መጽሐፍቶች 5 መጽሐፍ ለእናንተ ጊቫዌይ እንድሰጥ ከነሱ ጋር ተስማምቻለሁ። ስለ መጽሐፉ አንዳንድ ነገር ልበላችሁ እና መጽሐፉ ምንድነው በውስጡ የሚይዘው የኤስኤቲን ሁለቱንም ፓርቶች ይዟል። እሱም የኳንቲታቲቭ እና የቨርባል ሪዝኒንግ የሚባሉት ማለት ነው። በውስጡ በጣም ፋንታስቲክ የሚባል የሚገርም አይነት ፕሬዘንቴሽን ነው ያለው እና ከኢንትሮዳክሽን ጀምሮ እያንዳንዱን ይሄ ሲኖኒም፣ አንቶኒም፣ ፓሴጅ እንዴት በቃ ሁሉንም ነገር ኤስኤቲ ላይ ያሉ ነገሮችን አብዛኞቹ እንዴት መስራት እንችላለን የሚለውን ስፔሲፊካሊ እየገባ በጣም ያስተምረናል። በማትስ በኩል ልክ እንደዛው እና በተጨማሪም ደግሞ ላይክ ሲቪ እንዴት ማዘጋጀት እንችላለን ወይም ደግሞ ዩኒቨርሲቲ ሂደን ከተመረቅን በኋላ እንዴት ነው ሲቪ አዘጋጅተን ለስራ ቅጥር እንዴት ነው ማቅረብ ያለብን፣ ሌተር እንዴት መጻፍ አለብን እና የሚሉ ኮንቴንቶችም ጭምር አሉት። ኤንድ ለኢንትራንስ ኤግዛሚኔሽን ብቻ ላይሆን ይችላል የሚጠቅማችሁ። ምናልባት አዲስ አበባ ዩኒቨርሲቲ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ማለት ነው ያለውበትን ዩኒቨርሲቲ ጆይን ማድረግ የምፈልጉም ከሆነ ልክ እንደዚህ አይነት ጥያቄዎችን ትጠይቃላችሁ። የምትጠይቁት ላይክ ዩኤቲ ኤግዛም ትፈተናላችሁ እና ጥያቄዎቹ ልክ እንደ ኤስኤቲ ናቸው እና እነሱን ጥያቄዎች ለመመለስ ፕሪፔር እንድታደርጉም ጭምር ይሄ መጽሐፍ ሊረዳችሁ ይችላል ማለት ነው። በውስጡ ሌላ በተጨማሪ የያዘውም ነገር ደግሞ ምንድነው የኤስኤቲ የኢንትራንስ ኤግዛሚኔሽን ጥያቄዎችን ከ2003 ጀምሮ እስከ 2016 ድረስ ጥቅቅ አድርጎ በሚገርም ኤክስፕላኔሽን ከነመልሶቻቸው እያስረዳ በጣም የሚገርም አድርጎ ጽፎ አስቀምጦልናል። ከዛ በተጨማሪ ደግሞ የ5 ዓመት የማርብል ኢንግሊሽ ሞዴል ቴስቶችን 5 ሞዴል ቴስቶችን እዚሁ ላይ አካቶ ይዟል ማለት ነው። በተጨማሪም ደግሞ በማትስ ፓርቱ ላይ እንዳልኳችሁ ዋና ዋና የሚባሉትን የማትስ ፓርት ያሉትን የኳንቲታቲቭ ሪዝኒንግ ፓርቶችን በደንብ ይዟል። ከዛ በተጨማሪ ደግሞ እንዳልኳችሁ ከ2003 ጀምሮ እስከ 2017 የብዙ ዓመት ጥያቄዎችን የ10 ዓመት ጥያቄዎችን ጥንቅቅ አድርጎ በሚገርም ሁኔታ እያስረዳችሁ ይጽፍላችኋል ማለት ነው። ከዛም በተጨማሪ ደግሞ የ5 ሞዴል ኤግዛሞች የማርብል ኢንግሊሽ የሞዴል ኤግዛሞችን በውስጡ ይዟል። እኔ ለእናንተ እንድታዩት አብዛኛውን ነገር ትችላችሁ ነው እና በጣም የሚገርም መጽሐፍ ነው። እኔ በእናንተ ቦታ ብሆን ይህን ተጠቅሜ እስካሁን በጣም አሪፍ ውጤት አመጣበት ነበር ማለት ነው። እናንተም እንድትጠቀሙት በጣም ሪኮመንድ አድርጋችኋለሁ። አይ ሆፕ በጣም ገዝታችሁ ትጠቀሙበታላችሁ። የምሬን ነው የምላችሁ። እኔ በእናንተ ቦታ ብሆን አይኔን ራሱ አላሽም። ይህን በጣም ነበር የምጠቀምበት። ደግሞ በጣም አሁን የቀራችሁን ጊዜ በጣም ዝቅተኛ ስለሆነ በቻላችሁት አቅም ይህን ለመጠቀም ሞክሩ። ምናልባት ይህን መግዛት ካልቻላችሁ ቤተሰቦቻችሁን በደንብ ኮንታክት አድርጋችሁ ተነጋግራችሁ ለመግዛት ብትሞክሩ ሪኮመንድ አድርጋችኋለሁ። ምክንያቱም ውስጥ ላይ ያለውን ነገር እኔ በደንብ አይቼዋለሁ። በጣም የሚገርም ሆኖ ስላገኘሁት እዚህ ጋር ለእናንተ እንደ ሪቪው አድርጌ ቪዲዮ እየሰራሁላችሁ ያለሁት እና በጣም የሚገርም መጽሐፍ ነው። መግዛት ካልቻላችሁ ደግሞ ምናልባት ታች
ታች ሳይሆን ባለው ሊንክ ታች ባለው ሊንክ ገብታችሁ ቴሌግራም ላይ ጆይን አድርጉና ስለ ጊቫዌ ያለውን ነገር ሰምታችሁ ጊቫዌ ላይ መሳተፍ ትችላላችሁ። ምናልባት ይህን ለመግዛት ደግሞ አድራሻ ምናምን ከፈለጋችሁ የትኛውን ቡክ ስቶር አካባቢ ላይ በተለይ እንደ ጃፋር አይነት ቡክ ስቶሮች ላይ ረም ታግኙታላችሁ። ደግሞ አንድ ሃርድ የሆነው ትሩዝ ምንድነው የመጀመሪያው እትም ነው ይሄ እና ሁለተኛ እትም ለማተም ገና አልተቻለም እና እናንተ እስከምትፈተኑ ድረስ ድጋሜ ያለመታተም እድል አለው እና ለብዙ ሰዎች ደግሞ ይሄ እንደ ፍሪ ትራያል እየተባለ በነፃ ምናምን እየተሰጠም ስለነበረ አሁን ያለው የአቅርቦት መጠን በጣም ዝቅተኛ ነው እያሉ ነበርና አታሚዎቹ። ስለዚህ በቻላችሁ ታቅም ቶሎ እጃችሁ እንዲገባ አድርጋችሁ ፕሪፔር አድርጉበት። እኔ ማስታወቂያ አይደለም እየሰራሁላችሁ ያለሁት ለእናንተ ብቻ እንድትጠቀሙበት እድሉን እያመቻችሁላችሁ ነው። ጊቫዌይንም እንዳትረሱት ታች ባለው ሊንክ ቴሌግራም ላይ ሄዳችሁ ያለውን መረጃ መስማት ትችላላችሁ ስለ ጊቫዌይ ማለት ነው። ስለዚህ እዚህ በኋላ ኤስኤቲ በደንብ መጨናነቃችን ምናምን ይቀራል ብዬ አስባለሁ። በዚህ መጽሐፍ የተነሳ ብዙ ነገሮችን አፕዴት ማድረግ እንችላለን ብዬ አስባለሁ። ይስሐቅ ገረሱና ልዑል ሰገድ አድማሱ ለማትስ ፓርቱ ማለት ነው አንድ ላይ ተባብረው ነው እንዲታተም ያደረጉት። እኔ በጣም ወድጄዋለሁ። እናንተ ተጠቀሙበታላችሁ ብዬ ተስፋ አድርጋለሁ። ቪዲዮን ደግሞ ላይክ እያደረጋችሁ ለብዙ ተማሪዎች እንዲደርስ ማድረግ እንዳትረሱ። በሌላ ጠቃሚ ኮንተንት እንገናኛለን። ቻው።